በጎጃም የተሰማውን ድርብ ድል የሚገልጽ ነው። ጎጃም ምድር የተሰማው ድርብ ድልና ሽመልስ አብዲሳ ይፋ ያደረገው የኦህዴድ አቋም በሚል ርዕሰ ጉዳይ የተወሰኑ መረጃዎችን አጠር ባለ ደቂቃ ውስጥ ለማጠቃለል እንሞክራለን። ምክንያቱም መደበኛ ሰዓታችንን ጠብቁ ደግሞ ሰዓት ወደዚያ እንዳንሻማ እሁድ ወግ በእግረ መንገድ የተሰኘው በናፍቆት በጉጉት የምትጠብቁት ፕሮግራም ይጀምራል። አድማጮች አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው ብለን ፕሮግራማችንን ጀምረናል። ለዛሬ እንዲሁ ባልተጠበቀ ሰዓት ማለትም ዕለታዊ አበይት ጉዳዮች ትንታኔ ወይም መረጃ የሚቀርብበት ፕሮግራም አይደለም። እንደምታውቁት እሁድ ደግሞ አለው የእሁድ ወግ በእግረ መንገድ መርሃ ግብር ነው። እሱ ተሰናድቶላችኋል። ነገር ግን ዛሬ አንድ መረጃ ለእናንተ ለማድረስ ብቅ ብለናል። ለእናንተ የምናደርሰው መረጃ አሁን የምትከታተሉት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አድማጮች ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የምንጋብዛችሁ። በዛሬው ዕለት የሚቀርበው ፕሮግራማችን በዛሬው መረጃ ላይ የምናነሳላችሁ ነጥብ አለ። እነዚህን ነጥቦች ነው የምናስቀድመው። በተቻለ መጠን የገባችሁበትን ቻናል ላይክ ማድረግ አትርሱ። መጀመሪያ ላይክ አድርጉ፣ ከዛ ሼር አድርጉና ተከታተሉን። ላይክ ሼር እና ሰብስክራይብ እያደረጋችሁ ተከታተሉናላችሁ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስትቆዩ ቀደም ሲል እንዳነሳ ነው መረጃዎችን እንሰማለን። 28ን ዜና አስገባለን። 28 በዛሬው የመረጃ ፕሮግራማችን ቀዳሚ የምናደርገው መጀመሪያ እንደ መረጃ ሰጥተናችሁ ነው የምንመጣው። ቴንኪዩ በጣም እኔ ነኝ በቅደም ተከተል ላይ ለኤዲተር ያቀበልኳትን የቅደም ተከተል ጉዳይ ስለሆነ ነው ይቅርታ ጠይቃለሁ። አድማጮች ወደ ጉዳያችን ነው ቀጥታ የምንገባው። ቀዳሚ የምናደርገው ዛሬ እንግዲህ ሐምሌ 19 ነው እንደምታውቁትና ለመላው የክርስትና እምነት ተከታዮች ወይም ኦርቶዶክሳውያን እንኳን ለዓመታዊው የቅዱስ ገብርኤል በዓል አደረሳችሁ ማለት እንፈልጋለን። በጣም በድምቀት የቅዱስ ገብርኤል በዓል በየዓመቱ ይከበራል በመላው አገራችን። ይህንን በዓል እያከበራችሁ ላላችሁ በሙሉ በያላችሁበት እንኳን አደረሳችሁ። መቼም በሰላም አደረሳችሁ እንዳንል ሰላም በሌለበት ሀገር ውስጥ በብዙ መከራና ፈተና ውስጥ ነውና መድረስ መልካም ነገር ነውና እንኳን ለዚህ ቀን አደረሰን የሚለውን ካልን በኋላ ሐምሌ 19ን ሌላ የሚታወስበትም ቀን ነው። በዛሬው ዕለት የዛሬ 8 ዓመት ገደማ ማለት ነው የኦህዴድ ኃይል በጨፌ ኦሮሚያ ውሳኔ ካሳለፈ በኋላ በአብይ አህመድ ትዕዛዝ መስቀል አደባባይ ላይ ኢንጂነር ስመኘው በቀለን ገለው የጣሉበት ቀን ነው። ይሄ ቀን እየታወሰ እየታሰበ መኖር ያለበት ነው። ይህ ለአገሩ የተሰዋ ሰማዕት ነው። ኦህዴድ ወደ ስልጣን ከመጣበት ጊዜ ጀምሮ ግድያን ያሟሸበት ማለት ይቻላል። የመጀመሪያው ከነሱ በተጻራሪ የቆመን ኃይል እንደሚያጠፉ ማንንም ያለ ምህረት እንደሚገሉ ያሳዩበት ነበረ። ኢንጂነር ስመኘው ሁልጊዜም በህዝብ ልብ ውስጥ ይኖራል። ይሄንን ማለት እፈልጋለሁ። ኢንጂነር ስመኘው በመስቀል አደባባይ ማለት የብሔራዊ መረጃና ደህንነት የሚሉትም ተቋም ያለበት ነው እንደምታውቁትና ይህ የብሔራዊ መረጃና ደህንነት ተቋም ያለበት በቅርብ ርቀት ላይ መስቀል አደባባይ ላይ ነው ኢንጂነር ስመኘው ዋጋ የከፈለው ወይም ሰማዕት የሆነው። የኢንጂነር ስመኘውን ሰማዕትነት በተመለከተ እንደምታውቁት በጣም በርካታ ነገሮች ሲባሉ ቆይተዋል። ከነዚያ መካከል አሁን በምታዩት መልኩ አብይ አህመድ ራሱን እንዳጠፋ ለማድረግ ወይም ለማስመሰል ሞክረው ነበረ። እውነታው ግን ከዚያ በተቃራኒ እንደሆነ ደግሞ ግልጽ ነው። ኢንጂነር ስመኘው ዋጋ ከፍሏል። እንደምታዩት በራሱ ድራይቭ አድርጎ መጣ ነው የሚሉት። መስቀል አደባባይ ላይ ቆመ። ከዛ በኋላ ራሱን በሽጉጥ ገደለ አሉ። በጣም አስቂኙ ነገር ተዋረዱም ተጋለጡም ሲላቸው ይህንን ፎቶ ራሳቸው ለቀቁት። በፎቶ ላይ እንደምትመለከቱት ቀደም ሲል በነበረው ፎቶግራፍ ላይ ወደ ቀኝ ነው ያዘነበለው። ወደ ቀኝ ነው ዘንበል ያለው እና ኢንጂነሩ ወደ ቀኝ ዘንበል ብሎ ህይወቱ አልፎ ታያላችሁ። ቀኝ እጁ በየት በኩል ነው? አሁን በምታዩት ደረጃ ወደ አዘነበለበት ነው ያለው ቀኝ እጁ። ኢንጂነር ስመኘው በቀኝ እጅ የሚጠቀም ነው። በቀኝ እጅ ሽጉጥ የያዘ ሰው በዚህ ጋር ቢመታው ጭንቅላቱን ለምሳሌ ማለት ነው፣ በዚህ ጋር ቢመታ ሊወድቅ የሚችለው ወደ ግራ ወደ ተመታበት አይደለም የሚወድቀው። ቀና አድርገው በሚያሳዩበትም ጊዜ ሽጉጡ በመሳሪያ ሲገባ እንደምታውቁት የገባበት የመሳሪያው የእርሳሷ ምልክት ብቻ ነው የገባችበት ነው። ሲወጣ ግን ብዙ ነገር ቦድሶ ነው የሚወጣው። ሰው በወጣበት ቦታ ነው ሰውነት የሚቦደሰው። በምታዩት ደረጃ ኢንጂነር ስመኘው የወደቀው መሳሪያ በገባበት ቦታ ከሆነ በዚህ በኩል መሳሪያ የወጣበት ቦታ የተቦደሰ መኖር አለበት። መሳሪያው የገባው በግራ ነው፣ በቀኝ እጅ ነው የሚጠቀመው። ራሱን እንዳላጠፋ
እነሱ ራሳቸው በለቀቁት ፎቶ ነው የተዋረዱት። ስለዚህ ዞሮ እንደዚህ አድርጎ አይተኩስም መቼም። ለምንድን ነው እንደዚህ የሚተኩሰው? እንደዚህ ተኩሶ እንደዚህ ይወድቃል እና አብይ አህመድ እንደዚህ አይነት ቤዚክ ስህተቶች ሰርተው የሰው ህይወት እንደቀጠፉ የተረጋገጠበት ቀን ነው። እንደው ዛሬ ኢንጂነር ስመኘውን አለማስታወስ አይቻልም። ሌላው በጣም አሳዛኝ ነገር የኢንጂነር ስመኘውን ኦህዴድ የገደለበት 8ኛ ዓመት ሲታወስ በዛሬው ዕለት ጀነራል ሰዓረ መኮንንና ጀነራል ገዛይን ገሏል ብለው የወነጀሉት መሳፍንት 10 አለቃ መሳፍንት አስፈረድንበት ብለው ወደ ዘብጥያ ጥለውት ነበረ። ከአባ ሳሙኤል ማረሚያ ቤት ትላንትና ሌሊቱን ገብተው በሌሊት ፍተሻ ካደረጉ በኋላ አባ ሳሙኤል ማረሚያ ቤት ላይ ይሄ መረጃ ለበርካታ ህዝብ እንዲደርስ ማድረግ ከሁሉ ይጠበቃል። ሌሊት ገብተው 10 አለቃ መሳፍንትን እንግዲህ ብዙ መረጃ አለው ይሄ ሰው እንደምታውቁት የጀነራል ሰዓረ ሚስት ሳይቀር እግሩን ተመቶ በቁጥጥር ስር ዋለ። ባይኔ አየሁ ነው ያለችው። እዛ ካለ ጥበቃ ጋር ተተኳኮሰ። ከዛ እግሩን ተመታ። ከጀርባ ካለች አንድ ቤት ውስጥ ገባሉ። ከዚያ ከውጭ ኃይሎች መጡ። እዛ ዘግቶ ለመታኮስ ሞከረ። በስተመጨረሻም እጅ ሰጣሉ። እግሩን ተመቶ እጅ ሰጠ ያለችው ሰው እግሩ ላይ የተመታው ነገር የለም። አንድ ሁለተኛ እግሩን ተመቶ እጅ ሰጠ ካለች በኋላ የመንግስት ዜና ብለው የለቀቁትን ታስታውሳላችሁ። የፌዴራል ፖሊስ ሊያመልጥ ሲል እርምጃ ተወስዶ ተመቶ በቁጥጥር ስር ዋለ አሉ። ጥቂት ቆይተው ደግሞ ይቅርታ፣ መጀመሪያማ ሊያመልጥ ሲል የሰዓረና የገዛይን የገደለው ጠባቂ ሊያመልጥ ሲል በተወሰደበት እርምጃ ህይወቱ አለፈ አሉ። በጣም ከባድ የሆነ ጫጫታ ተነሳባቸው። ከዚያ ተመልሰው ከአንድ ሰዓት ምናምን በኋላ ሌላ ዜና መጡ። ገድሎ ሊያመልጥ ሲል ተመቶ በቁጥጥር ስር ውሏል፣ ሕክምና እየተደረገለት ነው አሉ። በስተመጨረሻ ደግሞ እንደገና ሌላ ጫጫታ ተነሳ። ሊያመልጥ ሲል ተመቶ በጽኑ ህሙማን ክፍል ላይ ነው ያለው፣ በህይወትና በሞት መካከል ነው የሚል ደግሞ አሉ። እንግዲህ እሺ የሰዓረ ሚስት ከተናገረችው እነሱም ከሰጡ 3 መግለጫ ጋር እየተምታታ ነው። ይሄ ልጅ ሻለቃ 10 አለቃ መሳፍንት ባህር ዳር ላይ አማራ ክልል እነ ዶክተር አምባቸው እነ ጀነራል አሳምነው ጽጌ ከተገደሉ በኋላ መሳፍንትን አዲስ አበባ ላይ በተገደሉት በነ ገዛይና በነ ጀነራል ሳለ ወንጅለው ነው እስር ቤት ያስገቡት። ከዚህ በኋላ ዱካውን ስናጣራ የሰዓረ ባለቤት እንዳለችው እግሩን ተመቶ የተያዘ ሰው ከሆነ ለምን ሞተ፣ ተያዘ፣ እንደዚህ ብለው ቀበጣጠሩ የሚለውን ዱካዋን ተከትለ ለማጣራት ሞከርን። ከያዙት በኋላ በዚህ በኩል ነው እንደዚህ ይዘው በጥይት እዚህ ስራ አስገብተው መተውታል። በዚህ የገባው ጥይት በዚህ በአናቱ ጋር ነው፣ በዚህ ጋር ነው ቦድሶ የወጣው። ይሄንን አይኑን ውስጥ ምላሱን በሙሉ ይሄ በዚህ ሲገባ መሳሪያና በዚህ ሲወጣ በውስጥ የሚመጣው አይኑን አጥፍቶ ነው። ከባድ ነገር አናግቷል። ሰውነቱ ላይ አእምሮ የተጎዳ ሆኗል። ስቴብል ሆኖ ለመናገር የሚቸገር በጣም በብዙ ተቸግሮ እየተኮላተፈ ነው የተወሰኑ ቃላት የሚያወጣው ሰው። ይዘው መጥተው እንደዛ ካደረጉት በኋላ ሞቷል ብለው ነበረ። ሲተርፍ ደግሞ ሕክምና ላይ ሆኖ ምንም አይነት ሕክምና እንዳያገኝ በማድረግ እስር ቤት ውስጥ ሲሰቃይ ነበር የቆየው። እዛም ሆኖ የተወሰኑ መረጃዎች መሰባሰባቸውን በተመለከተ ባለፈውም ጊዜ ጠቆም አድርገናል። እንዲህ እንደሚያደርጉ ይጠረጠር ስለነበረ ቀደም ሲል የተወሰዱ መረጃዎች አሉ። ከገፉበትና ይህን ልጅ ሰውረው ከቆዩ መረጃ አላልኩም፣ ማስረጃ አቅርበን እናሳያቸዋለን። እንዲህ ከማድረጋቸው ቀደም ብሎ 10 አለቃ መሳፍንት ላይ እርምጃ ሊወስዱ ሊሰውሩትም ይችላሉ የሚል ግምት ስለነበረን ቀደም ብለን ያሰባሰብነው የያዝነው ያደራጀነው ማስረጃዎች አሉ። ማስረጃዎቻችንን እናቀርባለን። የምንላቸው አሁን የምናቀርብላቸው ነገር ምን ያህል ትክክለኛ ኪሬት እንደሆነ በማስረጃ እናቀርባለን። እያንዳንዱን ነገር ዱካ ሊያጠፉ የሚችሉባቸውን ነገሮች በተቻለ መጠን በሰነድም በምስልም በምንም እየሰነድን እያስቀመጥን ስለሆነ እነሱም እኛም ተናንቀን ያለ ነው። እነሱም አልተውንም፣ እኛም አንተዋቸውም። እነሱም ይከተሉናል፣ እኛም እንከተላቸዋለን። እነሱም ግብግብ ይዘዋል። የመንግስትነት ስልጣን ይዘው ማንንም ኢነሚ ብለው የሚንቁት የለም። ሊንቁም አይችሉም። በእርግጥ አብይ አህመድ በቪዲዮ ማቅረበን ስንነግራችሁ እንደነበረው ሲል የነበረው መረጃ ፕላስ ፕሮፓጋንዳ ድል ነው ያለው። መረጃና ፕሮፓጋንዳ ያለበትን ቦታ ሁሉ ማጥፋት ይፈልጋል። ወሮ በሎቹን ያሰማራል። እንደ ጭቃ ይቦካሉ፣ ይነሳሉ፣ ይዘላሉ፣ ይፈርጣሉ። እኛ ጉዟችን ወደፊት ነው። ይሄንኑ ነግረናችሁ ለማለፍ ነው። 10 አለቃ መሳፍንትን ከአባ ሳሙኤል ማረሚያ ቤት ከትላንት ሌሊቱን ሲፈትሹ ካደሩ በኋላ ከትላንት በስቲያ ሌሊቱን ፍተሻ ላይ ብለው ገብተው በረበሩ አባ ሳሙኤል ማረሚያ ቤት የመሳፍንት
የት ጋ ነው የእሱ ማደሪያ ብለው ስፔሲፊካሊ ከደህንነት ከፌዴራል ፖሊስ ወዘተረፈ የተውጣጣን ብለው የገባ ቡድን ነው። ከፈተሹ በኋላ ትተው ሄዱ። ቀን ትላንት 9 ሰዓት አካባቢ ላይ በፓትሮል ይዘው መጥተው ቤተሰብ ጥየቃ እንደሚፈለግ ነገረው ካወጡት በኋላ የለበሰውን ከላይ የለበሰውን የማረሚያ ቤት ዩኒፎርም ጃኬት እሱና ኮት አውጥተው እዛው ሜዳው ላይ ከጣሉ በኋላ የፊጥኝ አስረው እየደበደቡ ወደ መኪና ውስጥ አስገቡት። ይዘው ተሰወሩ። እስካሁን ድረስ የት እንዳለ አያውቅም። ቤተሰብም እየተጨነቀ ነው። እንዲህ ያለው ውንብድና እየተሰራ ነው ያለው። አሁን በቅርቡ ሚስ ወርልድ ምናምን ተብላ ሽልማት ያገኘች አንድ ኢትዮጵያዊ ወጣት አለች። በጣም ብዙ ሲነገርላት የነበረችው እህቷ በአዲስ አበባ ከተማ መሀል አዲስ አበባ ላይ ሰው አፍነው ይዘዋት ሄዱ። ገንዘብ ጠየቁ። ገንዘቡን እየተደራደሩ በመሀል ግን እርምጃ ወስደው እሷንም ህይወት እንደቀጠፉ ነው የሚነገር። አዲስ አበባ ላይ ነው ይሄ። አብይ አህመድ ከመጣ ጊዜ ጀምሮ ያልተቋረጠ ሞት፣ ያልተቋረጠ ሰቆቃ፣ ይሄንን የሚያልፉት ወደል ካድሬዎቹ በገንዘብ የገዛቸው ነውረኞች አዲስ አበባ ላይ ምንም አልተፈጠረም፣ ውጭ ያሉ ሰዎች እንደሚንጫጩት ምንም ጉዳት አልደረሰበትም እያሉ ነው ያሉት። በየቀኑ ግን ዜጎች በዚህ ሁኔታ ላይ አሉ። ይሄንን እንደው አንስተነው ለማለፍና ቀኑን ታሳቢ ለማድረግ ስቲል ዛሬ ከ8 ዓመት በኋላ ሰው እየተገደለ እየተሰወረ ያለበት ቀን መሆኑን አስታውሰን ለማለፍ ነው። በቀጥታም አልፈው በርዕሰ ጉዳዩ ላይ ወዳለው ከጎጃም ምድር የተሰማው ድርብ ድልና ሽመልስ አብዲሳ ይፋ ያደረገው የኦህዴድ አቋም የሚል ነጥብ ነው። ወደሱ አልፋለሁ። አድማጮቻችን፣ በጎጃም ከሰሞኑ እንደምታውቁት አብይ አህመድ እና ብርሃኑ ጁላ ሰራዊት አሰማርተው በተለይ የምዕራባዊ ጎጃም ቀጠና ላይ ከፍተኛ ውጊያ ሲያደርጉ ነበረ። በሜካናይዝድ በሞርተሩን መድፉን ድሮኑን ያላሰለፉት ነገር የለም። በዚህ ቀላል የማይባል ጉዳት በሲቪሊያን ላይ ቢያደርሱም እንኳን ሲግኒፊካንት ሊባል የሚችል ቀርቶ ከግምት ሊገባ የሚችል ወታደራዊ ድል ሳያገኙ ቆይተዋል። በየቦታው 4 እና 3 ሰው እጅ ከወርች ያሰሯቸው ሲቪሊያንን ከማሳየት የዘለለ በፋኖ ደረጃ ይህንን ማድረክን ይህንን አደረግን ብለው በፋኖ ላይ ድል አገኘን የሚሉበት አንድ ነገር ማግኘት አልቻሉም። በፕሮፓጋንዳ ግን ይህን ተቆጣጠርን ይሄድናልን የሚል ጩኸት ነበር ያሰሙት። በአንጻሩ በፋኖ እንቅስቃሴ ውስጥ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ በቀጠናው እያስመዘገበ ያለውን ድል ደግሞ በተከታታይ ስንዘግብና ስናደርሳችሁ መቆየታችን ይታወቃል። አሁንም በምድር ላይ ከተገኘ ወታደራዊ ድል ባሻገር ደግሞ ደጋግመን ከሰሞኑ በተለይ ስናነሳ ስለነበረ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የአፋብን በላይ እዝ የአደረጃጀት ስራውን ባለማጠናቀቁ ምክንያት ከሌሎቹ ዘግይቷል በሚል ቤት አማራ ወሎ በጊዜ ተጠናቀቀ፣ የሸዋ ጠቅላይ ግዛት እዝ ላይ በጊዜ ተጠናቀቀ፣ ጎንደር በቅዳሜ ፕሮግራማችን ላይ በታላቅ ደስታ በዝርዝር በንባብ ነው የቀረበው። ቅዳሜ በኪነ ጥበብ አይን በተሰኘው ፕሮግራማችን ላይ አርቲስት ሽመልስ አበራ ጆሮ በንባብ ሙሉውን ነው ከነመግለጫው እና የአመራር ድልድሉን ያሰማል። አድማጮች፣ በጣም በመዘግየቱ በቁጭት እንዴት ዋና አመራሮቹ ጭምር ያሉበት ቀጠና ይዘገያል በሚል አቅርበን ነበረ። አይ ቲንክ የመግለጫ ሌላ መግለጫ የሽሜ አንብቦ እንዳውም የጎንደሩ እኔ ነኝ አይ ቲንክ ያነበብኩት የስም ዝርዝሩንና አመራሩን በተመለከተ እሱ አንድ መግለጫ ነበበ። እኔ ደግሞ በአንጻሩ ሌላ መግለጫ የጎንደርን መግለጫ አንብቤዋለሁ። ዛሬም የጎጃም መግለጫ ደግሞ መጥቷል። በጣም ብዙ ይሄ ትግል ተደናቅፎ እዛ ላይ ለመደነስ ከበሮ ለመምታት የተዘጋጁ ሟርት ሲናገሩ የነበሩ ፈረሰ፣ ተበተነ፣ ገለመሌ እንትን መጣ፣ ያደረጃጀት ወጣ ለሚሉ ጎንደር ላይ መልክ ይዞ ተደራጅተው አንድነታቸውን አብስረው መጡ። አፋብን መቀጠሉን አወጁ። በዚህ ደግሞ አሁን ጎጃም ላይ የአደረጃጀቱን በተመለከተ ብዙ ስንጥቃት ለመፍጠር ሩጫ ሲደረግ ነበረ። በጣም እናመሰግናለን። የዘገየ ቢሆንም እንኳን ላለፉት 3 ወራት አሁን ግን ይፋ መደረጉ እንደ ትልቅ ነገር መወሰድ ያለበት ነው። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የአመራር ሪፎርም መጠናቀቅን አስመልክቶ የተሰጠ መግለጫ ይላል። የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ መሆኑ ይታወቃል። በዚህ ሂደት ብዙ መዋቅራዊ አንድነቱ ተጠብቆ ጤናማ ሽግግር እንዲያደርግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀቅም ቆይቷል። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለማዋል በጥበብ የተመራ ትግል ተደርጓል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ተገቢና ትክክል መሆኑ የዙን መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስም አስችሏል። ይህ የእዝ አመራር ሪፎርም በተለያየ ደረጃ ውስጥ ያለፈና የመዋቅራዊ ተዋረዳዊ ተሳትፎ የነበረበት ነው። የእዙ ስራ አስፈጻሚ የሪፎርም ስራ አስፈጻሚ ሂደት ላይ የእዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮር እና የክፍለ ጦር አመራሮች ጋር ውይይት ተደርገዋል። ቀጥሎም ምክትል መምሪያ ኃላፊዎችና ሌሎች የክፍል ኃላፊዎችን አወያይቷል። በመጨረሻም በእነዚህ መድረኮች የተገኘውን ግብአት በመውሰድ የእዙ ስራ አስፈጻሚ የሪፎርም ኮሚቴ እንዲዋቀር ወስኖ የአወቃቀር ሂደቱ የሚመራበትን መመሪያ አዘጋጅቶ ወደ ስራ ተገብቷል።
በዚህ መሰረት ከክፍለ ጦሮች ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ በማዋቀር የሪፎርም ኮሚቴው ተመስርቷል። የእዝ ስራ አስፈጻሚው በውስጠው መመሪያና ስልጣን መሰረት የሪፎርሙ የኮሚቴው የእዙን የአመራር ሪፎርም ላይ ሰፊ ውይይት በማድረግ ስራውን ጨርሶ ፕሮፖዛሉን ለስራ አስፈጻሚ አቅርቧል። ስራ አስፈጻሚውም የቀረበለትን ፕሮፖዛል መነሻ አድርጎ ሰፊ ውይይት ካደረገ በኋላ የኮሚቴው ፕሮፖዛል ላይ መጠነኛ ማሻሻያ ብቻ በማድረግ የእዙን የአመራር ሪፎርም የመጨረሻ ዝርዝር አጽድቋል። በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት እዝ ቴዎድሮስ እዝ የአፋብህን መተዳደሪያ በዚሁ መሰረት የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የአፋብን መተዳደሪያ ደንብ አንቀጽ 60 ስር በተቀመጠው መዋቅር መሰረት እዚህ በታች በተዘረዘረው መልኩ ተደራጅተዋል። አንደኛ፣ የእዙ ሰብሳቢ አርበኛ ተፈሪ ካሳሁን፣ ምክትል ሰብሳቢ አርበኛ ጎበዜ ጌታቸው፣ ወታደራዊ አዛዥ ሻለቃ የኔ ዓለም ዘለቀ፣ ምክትል ወታደራዊ አዛዥ መቶ አለቃ እሱ ባለዋለ፣ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ፣ የፖለቲካ መምሪያው ምክትል አርበኛ አማረ ካሴ፣ ጽህፈት ቤት ኃላፊ አርበኛ ናትናኤል ስናማው፣ ምክትል ጽህፈት ቤት ኃላፊ አርበኛ ብዙነህ እምቢያብል፣ የአደረጃጀት መምሪያ ኃላፊ አርበኛ እስቲ በላለሙ፣ ምክትል የአደረጃጀት መምሪያ ኃላፊ አርበኛ ደመላሽ አድነው፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናው፣ ምክትል የህዝብ ግንኙነት ኃላፊ አርበኛ ታደሰ አስማረ፣ ጥናትና የስትራቴጂ ጉዳዮች መምሪያ አርበኛ ዳሞት አለህኝ፣ የእርሱ ምክትል አርበኛ መንግስቱ አማረ፣ የፋይናንስና ግዢ አስተዳደር አርበኛ ይትባረክ አንዳርጌ፣ ምክትል አርበኛ ያሬድ በቀለ፣ የህዝብ አስተዳደር መምሪያ አርበኛ ዘመነ ተሻለ፣ ምክትል አርበኛ በለጠ ሊየው፣ የሴቶች ጉዳይ መምሪያ ፋኒት አትጠገብ አጥናፉ፣ ምክትል ፋኒት ክብር ዓለም አያለ፣ ማህበራዊ ጉዳይ መምሪያ አርበኛ ላይችሉ ገበየው፣ ምክትል አርበኛ በላይነህ አለምነህ፣ የሰው ሀብት አርበኛ ዳኛው ሽባባው፣ ምክትል አርበኛ በረከት አጥናፉ፣ ትምህርትና ስልጠና መምሪያ አርበኛ ክንፈ መላካሳ፣ ምክትል አርበኛ ዘውድ አለም አዱኛ፣ የሜካናይዝድ ጦር መምሪያ ኮሎኔል አደመ ልጃለም፣ ምክትል መቶ አለቃ ሳሙኤል አታላይ፣ ህግና ስነ ስርዓት መምሪያ አርበኛ ዘማርያም እስከዚያው፣ ምክትል አርበኛ ቻላቸው ታፈረ፣ ሀብት አፈላላጊ መምሪያ አርበኛ ኃይለ ሚካኤል ባየህ፣ ምክትል አርበኛ ደሴ ጌታውን፣ እቅድና ዝግጅት ግምገማ መምሪያ አርበኛ የሻነው መለሰ፣ ምክትል አርበኛ አታላይ ሙሴ፣ ዘመቻ መምሪያ አምሳ አለቃ ታደሰ ልንገሬ፣ ምክትል መቶ አለቃ አጃናው ጥላሁን፣ ሎጂስቲክ መምሪያ አርበኛ ይርሳው ደምስ፣ ምክትል መቶ አለቃ አስረስ ምህረቴ፣ ወታደራዊ አስተዳደር መቶ አለቃ ያሬድ ጫኔ፣ ምክትል 50 አለቃ ይበልጣል መልካሙ፣ ስልጠና መምሪያ ሻምበል ጌትነት ንጉሴ፣ ምክትል 50 አለቃ ዘላለም ደሴ፣ ልዩ ዘመቻ መምሪያ አለቃ ማርቆስ አሙኜ፣ ምክትል ሻለቃ በላይ ብዙአየሁ፣ የመረጃ መምሪያ ዋናና ምክትል እንደዚሁ ተሰይሟል። ኢንዶክትሪኔሽን መምሪያ መቶ አለቃ ጊዮን ጀንበሬ፣ ምክትል መቶ አለቃ ገረመው አጋዥ፣ ወታደራዊ ቅድና ስትራቴጂ 50 አለቃ ስማቸው ቢሻው፣ ምክትል መቶ አለቃ ለዓለም ጌታሁን፣ ወታደራዊ መረጃና ምክትል ወታደራዊ መረጃ ተሰይሟል። የጤና መምሪያ ዶክተር እንዳለማው ጤናው፣ ምክትል የጤና መምሪያ ዶክተር ደመቀ አያሌው በመሆን የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝን በተመለከተ የአመራር ድልድል ተጠናቆ ቀጠናዊ መዋቅሩ አልቋል። ስለዚህ ከዚህ ቀደም ስንል እንደቆየ ነው የቀጠናዊ ፈተናውንም የገጠማቸውን ውጣ ውረድ በዚህ ከዘረዘሩ በኋላ ነገሩን በብስለትና በጥንቃቄ መምራት ያስፈለገበትን መሰረታዊ ምክንያትም ገልጸዋል። ከዚህ ቀጥሎ አድቫንስ የሚያደርጉበት ወደ ሁለተኛው እርከን ለመሄድ እድል የሚሰጥ ነው። የተናበበ የእዝ ሰንሰለት መኖሩ እንዲህ ያሉ ፈታኝ ነገሮችን የተሻገሩበትን ነገር በየቱንም ያክል የዘገየ መሆኑ እንደተጠበቀ ሆኖ ማድነቅ እንፈልጋለን ያስፈልጋልም። መጨረሻውን ለማሳመር ያደረጉት ጥረት በጣም የሚያስመሰግን ነው። የጎንደር በጣም ተጠባቂ እንደነበረ ታውቃላችሁ። የጎንደር በጥሩ ሁኔታ ተጠናቀቀ። የዘግየት ብሎ የነበረው የጎንደር የጎጃም ነው። ሁለቱም ተጠናቋል። ሸዋና ቤተ አማራ ወሎ የምኒልክ እዝና የአሳምነው እዝ በሁለቱ ጠቅላይ ግዛቶች ቀደም ብሎ የተጠናቀቀ እንደሆነ ይታወቃል። በጣም ወሳኝ የሚባለውን ኃላፊነት ወይም ምዕራፍ ተሻግረዋል። ለዚህ በእውነቱ እጅግ በጣም ከልብ ልናመሰግን እንወዳለን። ለህዝቡም ተስፋ የሚሆን መልካም ነገር አድርገዋል። ይሄ በጣም በጣም ትልቅ ኃላፊነት ነው የተወጡት። አለማመስገን አይቻልም። ይሄንን በተመለከተ ይህንን ላደረጉት አመስግነን የዕለቱን መርሃ ግብራችንን ወሳኝ የምንላቸውን ክፍሎች እንደዚሁ ሳናነሳ ላለመሻገር ነው። በዋነኛነት የዛሬ ትኩረታችን ቀደም ሲል እንደነገርናችሁ ትኩረት የምናደርግበትና በዛሬ ዕለት ሊተላለፍ የሚችለው መርሃ ግብራችን
የእሁድ ወግ በእግረ መንገድ የተሰኘው ፕሮግራም ነው። ወደሱ ለማለፍ አንዲት የቀረችን መንደርደሪያ ነው የምንሄደው። የጎጃም ቀጠና ላይ ያለውን ድሉን በተመለከተ በስፋት በትንታኔ መድረክም ያው እንሄድበታለን። በዛሬው ዕለት ሁለት ጳጳሳት ያስተላለፉትን መልእክትም እንደዚሁ ለዕለቱ ጨረፍ አድርገነው ብናልፍ ጠቃሚ ስለሚሆን ብፁዕ አቡነ አብርሃም አንድ አንኳር ጉዳይ ላይ ያደረጉትን ንግግር ቀጥለን እንስማው። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አንሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። እስቲ ቀጣዩን እናየዋለን። ሌላ አንድ አባት ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፋ ይህንን በስፋት በትንታኔ መድረክ በደንብ እንመለስበታለን። እንደው ለዛሬ እንድትሰሙት ያክል ነው። መለስ ብለን በጣም በዝርዝር ልናየው የሚገባ ጉዳይ ስላለ እሱን የምናየው ይሆናል። አሁን አብራችሁን ሆናችሁ እስከ ፕሮግራማችን ፍጻሜ እንድትቆየው ባለው መሰረት እስከዚህ ሰዓት ድረስ ከኛ ጋር በትዕግስት ላላችሁ ይሄንንም ቢሆን ሰፋ አድርገን በትንታኔ መድረክ የምንሄድበት እንደተጠበቀ ሆኖ ነገር ግን የአገራዊ ምክክር ኮሚሽን ወዘተረፈ የሚባል ተረት በኦህዴድ መዝገበ ቃላት እንደማይሰራ የኦህዴድ ሰዎች ይልቁንም እንዴት ያለ የጥፋት መንገድ እየተከተሉ እንደሆነ የአገራዊ ምክክር ሽመልስ አብዲሳ በነገራችን ላይ በጣም ቁልፍ የሆኑ ጉዳዮችን እያጋለጠ በመስጠት በጉልህ ከሚታወቁ ነው። እንደ ቦጅዋጃ ነገር ነው ይናገረዋል። ሌሎቹ ሊደብቁ የፈለጉትን እሱ ይወጣና ያጋልጣል። ጥቂት እንስማውና ሌላውን በትንታኔ መድረካችን በስፋት የምናየው ይሆናል። ኦሮሚያ ዋን ጀደሙ አርጉ ቀቡታ ከመርባር namni oromiyaa waan jedhamu arguu dhabu ani gosa tokko isaan qabu dafee addunyaa kanarraa adda yoo ba'e oromiyaa waan jedhamu arguu dhiisuu danda'a. Kanaan alatti oromiyaan gana ijaaramaa cimaa lafa qabachaa bu'a qabeessa ta'a ያዙት በቃ ወሳኝ ነች እያለ ያለው በቃ ገና ይላል። ገና ኦሮሚያን አሁን ካለው ይቀንሳል ብላችሁ አታስቡ።
እንደውም ካለው ላይ እንጨምራለን አሁን ነገ በስፋት እንመጣበታለን እንጨምራለን ሲሉ ወደ የትኛው ቀጠና ሰፉ ምን አይነት ውድመት አደረሱ በዝርዝር የምንቃኘው ይሆናል። የዛሬ እንዳልናችሁ መርሃ ግብራችን የዕለታዊ አበይት ጉዳዮች ፕሮግራም አይደለም። መረጃውን ይሄንን በተለይ በጎጃም ያለውን ድል ለመንገር አንድ ሁለተኛ አባቶች እየተናገሩ ያለው እንዲደፋፈሩ የበለጠ እንዲሉ እንፈልጋለን። ይሄንኑ ጠቆም ለማድረግ በዋነኛነት ግን አገዛዙን ሽንጡን ቆርጦ መጣል የሚያስፈልገው ሌሎችም ሳሊቬት ሲያደርጉ የቆዩ ከጎጃም ምድር ላይ ተከፋፈለ አለቀ የሚል ጎንደር ምድር ላይ አለቀ ተከፋፈለ የሚሉ አካላት በዛሬው ዕለት ለህዝባችን የመሰራቹን ቶሎ ፈጠን ብለን እያደረስን ነው። በተለያየ መንገድ የተለያዩ ማህበረሰብ ክፍሎች ደስታቸውን እየገለጹ ነው የሚገኘው። ኃላፊነት የተወሰዱ አካላት ደግሞ የበለጠ ድርሻ መውሰድ አለባቸው። የኢንጂነር ስመኘው ቀንም ታሳቢ ሆኖ እንዲውል እንዲሁም ደግሞ አስር አለቃ መሳፍንትም ከማረሚያ ቤት የሰወሩት በመሆኑ እነዚህ መረጃዎች በተለይ በዛሬው ዕለት ማደር የሌለባቸው ብለን ስላሰብን ነው በመሀል የገባ ነው። አድማጮች የዛሬውን መርሃ ግብር በዚሁ እናጠናቅና ቀጥታ ወደ ዕለታዊ ማነው እንመለስበታለን ብለናል። ሽመልስ አብዲሳን በተመለከተ አንስቼዋለሁ። አሁን የተናገረው ኦሮሚያን የበለጠ እናሰፋታለን እንጨምራለን የትም አትደርሱም ይሰፋል ይጠባል ብላችሁ አታስቡ። አሁን የክልል ክላስተር እናደርጋለን ይሄ ነው አይደለ? በደንብ ሰብስቦ የተናገረው ነው። ምንም አትጠራጠሩ ገና እንጨምራለን ኦሮሚያን ከዚህ በላይ እናሰፋዋለን እንጂ የሚቀነስ የሚያጥር የለም። በቀደም ስንላችሁ ነበር። ሽመልስ አብዲሳ በአዳማ የተዘጋጀ አንድ መድረክ ላይ የተናገረው ንግግር አለ፣ በሌላ መድረክ የተናገረው ንግግር አለ። ይሄ ሰውዬ አገራዊ ምክክር ኮሚሽን ብለው የተሰባሰቡት አካላት የፌዴራል ስርዓቱ ላይ ማሻሻያ አድርገን እንደዚህ ብለን ገለመሌ የሚል ነገር ዲስኩር እዛ ጋር እየተነጋገሩ ነው። ውሳኔዎቹ ግን ጨፌ ላይ ተወስነው እንዲያደርጉ ስለዚህ በአዲስ አበባ ጉዳይ በሉ በድሬዳዋ ጉዳይ በሉ አሁን ሲዳማ ላይ የሚያደርጉት ውጊያ በሉ እያንዳንዱ እያደረጉ ያለው እንቅስቃሴ ምንድነው የሚለውን መግቢያ ላይ ብየዋለሁ። እንመለስበታለን። ነገ በትንታኔ መድረካችን እናየዋለን። እንደ መረጃ ካቀበልናችሁ ምን እያደረጉ ነው የሚለው ይሄ ምንድነው የምክክር ኮሚሽን የሚባል ጨዋታ ዜሮ መሆኑን ካረጋገጥን ቀደም ስንገባም ብያችኋለሁ። መረጃውን ከማድረስ የዘለለ በዛሬ በትንታኔ ዲፕ ገብተን አናይም። ሁለት ተደራቢ ፕሮግራም ይሆንና የውደት በእግረ መንገድ እንዳያመልጣችሁ ማድረግ ስለፈለኩኝ ነው ትንሽ ፈጠን ያደረኩት። ይሄን ብዬ ተሰናበትኩኝ። የውደት በእግረ መንገድ ከደቂቃዎች በኋላ ይጀምራል። ጠብቁነት ነው።